ሰላም የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ቅልቦች ፕሮግራማችን በዛሬው ዝግጅቱ ስለ ሁለት አስገራሚ ቅን አባቶች ሊያስቃኛችሁ ነው። እነዚህን ቅን አባቶች ያገኘነው በቅልቦች ቀረጻችን ወቅት ነው። እንደምታውቁት በቅልቦች ፕሮግራማችን ቅን ሰዎችን ፈልገን ለማግኘት አግኝተንም ለመሸለም በአዲስ አበባ የተለያዩ አካባቢዎች ላይ ሰዎች በሚሰበሰቡባቸው ቦታዎች ላይ በመዘዋወር ካሜራችንን በድብቅ አስቀምጠን ድብቅ ድራማዎችን እንሰራለን። ታዲያ እነዚህን ሁለት ቅን አባቶቻችንን ያገኘነው በዚህ የቅልቦች ቀረጻችን ወቅት ነው። የሁለቱም የቅንነት ድርጊት በእጅጉ አስገራሚ ነበር። በተለይ አንደኛው አባት ያደረጉትን ነገር በወቅቱ እኔ ስመለከተው እኔ ብሆን ይህንን አደርጋለሁኝ ወይ ቅንነቱስ ድፍረቱስ አለኝ ወይ የሚል ነው። እውነት ለመናገር በወቅቱ የተሰማኝ ነገር በፍጹም እኔ ብሆን ይህን አላደርግም። ምክንያቱም የተሰራው ድራማ በእጅጉ አስፈሪ ነበረ። እኔ ደግሞ ፈሪ ነኝ። አሁን ደግሞ ከወለድኩ በኋላ ደግሞ የበለጠ ፈሪ ሆኛለሁ። ለማንኛውም ግን የኚህ አባት ድፍረትና ቅንነት የሚገርም ነው። ነገሩ እንደዚህ ነው። እኔ በቃኝ ልሂድ በቃ እንዴ ተከብሩ አንቺ ያን ሁሉ ገንዘብ አውጥቼ እንዴ ተጫው በቃኝ አይዞሽ አትፍሪ። የኛ ተዋንያን ንግስቲና ባያብል አንዳቸው ጠባሽ አባት ወይም ሹገር ዳዲ ሆነው ሌላኛቸው ደግሞ ዩኒፎርም የለበሰች ተማሪን ወክለው ይተውናሉ። ያሉት ቦሌ አካባቢ አንድ ካፌ ውስጥ ነው። ጠባሹ አባት ወይም ሹገር ዳዲው ይችን ልጅ አብራው እንድታድር እያግባባት ይገኛል። ድምጹን ከፍ አድርጎ ነው ሆን ብሎ የሚያወራው። የአካባቢውን ትኩረት ስቦታል። በዚህ መካከል ታዲያ ይችን ልጅ ከሹገር ዳዲው በቅንነት ማን ያስጥላታል የሚለውን ነው ለማየት የሞከር ነው። የተፈጠረው ነገር በእጅጉ አስገራሚ ነበር። አብረን እንከታተል። ከዛ በፊት ግን ሰብስክራይብ በላቸው እስኪ ብሎኛል። ሰብስክራይብ የተወደዳችሁ ተመልካቾቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉን። ላይክ ኮሜንት፣ በተለይ ለኚህ አባት በኋላም ለምናሳያችሁ ሌላኛውም አባት ኮሜንት ምርቃቶቻችሁን ላኩላቸው እስኪ እድሜያችሁ ይርዘም በሏቸው። አብረን ቆይ። ማን ኬክ ነገር ይምጣልሽ? አይዞሽ አትፍሪ። ምን ይምጣልሽ? ምንም አልፈልግም። እንዴ እንደዚህ ብሎ ነገር የለም። የሆነ ነገር ነው ትወስጃለሽ። አይ ምንም አልፈልግም። ግድ የለም። የሆነ ምሪንዳና ኬክ ነው ስንተበይና አልፈልግም። ምንም አልፈልግም። አይዞሽ አትፍሪ። እንዴ እኔ ጋር እኮ ነሽ። እስቲ ምሪንዳ አለ ናይ ቁጭ በይ ቆይ። እንዴ አንተ እስቲ አምጣላ ኬክ ይምጣልሽ። አልፈልግም። ልሂድ። እንዴ ቆይ እሷን ትንሽ ቀማመስና ኬኳን በልተን ከኔ ጋር ነው የምትይው ዛሬ? እንዴ ተስማምተናል የመጣነው ኦ እሺ ሽንት ቤት ሄጄ ቆይ ቁጭ በይ። ሽንት ቤት ሄጄ ሄሎ ሰውየው እንደምን ዋልክ? አንተ እንዴት አይነት ልጅ ነው ያመጣልኝ? እንደገና አንድ ፍርዬ ልጅ አለች እንዴ? ልጎበል ኧረ አንተ ገና በቀነሽ። ጥሩ ለማንኛውም ሂሳብህና እናውሰድ ነገ። አሁንማ በቃ ከሷ ጋር ነው እኮ ማድረውም ሙሉውም። እንዴ ገና ልጅ አይደለች እንዴ? በል ቻው። እንደምን ሆነሽ ነው የምታለቅሽው? አላለቀስኩም። እንዴ እስቲ ከመጥላት
አይዞሽ ይቅርብኝ። አይዞሽ ታች እኔ በቃኝ ልሂድ በቃ። እንዴ ታከብ እንዴ አንቺ ያን ሁላ ገንዘብ አውጥቼ እንዴ ታጫው በቃኝ። አይዞሽ አትፍሪ እንዴ ዛሬ አብረን እንውላለን አብረን የምናድረው እሺ ከኔ ጋር ምንድን ነው ረጋ በይ እንጂ ጠጪ እየጠጣሽ እኔ በቃኝ። ተስማምተን አይደል የመጣነው? እሺ እና እንግዲህ እንደተባባልነው እሺ ልሂድ በቃ። ነበርሽ እንደ መኪና ውስጥ የሚገርም እኮ ዳንኤል ምን ብሎ ነው ያመጣሽ? ነግሮሽ የለ እንዴ? ታዲያ ያን ሁሉ ገንዘብ ከስክሽ በቃ ልሂድ በእግዚአብሔር። የት ነው የምትሄጂው? እሺ ቆይ የት ነው የምትሄጂው? ከኔ ጋር ነው የመጣሽው? ጠጪው የሚበላ ምን ይምጣልሽ? ምንም አልፈልግም። ፕሊስ በቃ እንዴ በእግዚአብሔር። ቆይ እሺ ቁጭ በይ ሂሳብ ልክፈል። የሚገርም ነው። እሺ ነይ ነይ ምንድን ነው የሚያስፈራሽ? ምንም ነግሬሽ የለ እንዴ? ሰላም ምን? አዎ የግል ጉዳይ ነው። የእኛ ጉዳይ መታወቂያ አልኩት። ምንድን ነው ጋሽ? አለስኩም መታወቂያ። ምንድን ነው መታወቂያሽ? አለስኩም መታወቂያ። የለም እሱማ። ወዴት ነው የሚወስደው? ወዴት ነው የሚወስደው? ተባ እንዴ ምንድን ነው? ለምን ምንድን ነው? አንቺ እንደዚህ ያለ ትምህርት ቤት እንትን ብለሽ ቤተሰቦችሽ እንትን ብለሽ እንደዚህ ያለ ስራ ትያለሽ? ብልግና አይደለም። እንደዚህ አይነት ቀን ሰው ነው የሚፈልግ። መንገድ ነበረባቸው። ተመልካቾቻችን እንግዲህ የተፈጠረውን ነገር እንደተመለከታችሁት ነው። በዚህ አጋጣሚ እንግዲህ ለኛ አባት የሚሆኑ ምርቃቶችን ላኩልን። ከዚህ በፊት ይህ ፕሮግራም በተላለፈበት ወቅት በርካታ ተመልካቾች ናቸው ለኛ አባት ምርቃታቸውን ያደረሱት። ምርቃቱን እናነብለን። ስልኬስ እዛ ነው አምጣ። በርካቶች ናቸው ምርቃታቸውን በዩቲዩብ ያደረሱን። ለምሳሌ የፍቅር እናት እመቤታችን ናት የሚል የዩቲዩብ ገጽ ያለው ወይም ያላት ተመልካቻችን እንዲህ ብሏል ወይም ብላለች። ዋው አባት ኩራት መከታ እድሜ ይስጦት። ደስ አይልም? ነጁ ነኝ የእናቴ የሚል የዩቲዩብ ገጽ ያለው ሰውም የኔ አባት ሰውየው ደስ ነው ያሉኝ እድሜ ይስጦት። አሜን በሉላችሁ። አሜን አሜን አሜን። ሌላኛዋ ደግሞ ሳራ የማርያም ልጅ ዋው አባዬ እግዚአብሔር እድሜና ጤና ይስጦት ብላለች። አሜን አሜን ብለናል ከመቀመጫችን ብድግ ብለን። ሌላኛው መራቂያችን ብዙ ወርቅ አበበ ላቭ ዩ ኢትዮጵያ የሚል ገጽ አላት። በጣም ደስ ይላል። አባ እድሜና ጤና እግዚአብሔር ይስጦ፣ እንደርሶ ያለው መልካም ሰዎችን ያብዛልን። አሜን ቅልቦች እናመሰግናለን ብላለች። ብዙ ወርቅ እናመሰግናለን። ማርቲ የማርያም ልጅ ምን ብላለች? እኛን ካመሰገነች በኋላ አባታችን ረጅም እድሜ ይስጦ ብያለው ትላለች። ጥሩ ነው በርቱ ብላለች። እናመሰግናለን ማርቲ። ተመስገን አምላኬ ሳሊ የሚል ገጽ ያለው ሰው ደግሞ ምን ብሏል? ቅን አባቶቻችን ይኑሩልን ብሏል።
ደስ አይልም? ይኑሩልን መፈክር በጣም ደስ ይላል። ሊሊ አየለች ደግሞ ምን ብላለች? በጣም ነው ደስ የሚሉት አባቶቻችን እድሜ ይስጣችሁ አኮራችሁን ብላለች። አዎ ለሁሉም አባቶች እድሜና ጤና ይስጥልን ብለናል። እናመሰግናለን። ሀያት ደግሞ ምን ብላለች? ሀያት አባት እድሜና ጤና ይስጦት ደስ ይላል በርቱ። በጣም እናመሰግናለን። የተወደዳችሁ ተመልካቾቻችን አሁንም ለኒህ አባት የሚሆኑ ምርቃቶችን ላኩልን። በጣም የሚገርም ነገር ነው ያደረጉት። ነገሩ ላይ ጣልቃ ገብተው ጭቅጭቅ ከመፍጠር ይልቅ ልጅትን ነው ብድግ አድርገው መታወቂያሽን አምጪ ተማሪ ነሽ ወይ ምናምን ብለው ይዘዋት ይወጡት ወደ ቤተሰቦቿ ሊያደርሷት። በጣም ነው የተደነቅ ነው። እድሜ ይስጦት አሁንም እንላለን። ሌላኛውም አባት ተመሳሳይ ድርጊት ነው ያደረጉት። በወቅቱ የተፈጠረውን ነገር አብረን እንመለከታለን። ትወናው ላይ ራሷ ቅድም የተወነችው ንግስቴ ያለችበት፣ ከዛ ውጪ ደግሞ ሚኪያስም አለበት። እነዚህ ሁለቱ ወድሻለሁ እያለ ደግሞ ጎዳና ላይ ሲጨቃጨቁ ነው የምንመለከተው። በዚህ ሁሉ መካከል ጣልቃ ገብቶ ማን ያስጥላት ይሆን ይችል ልጅ የሚለውን ነው ለማየት የሞከር ነው። ያገኘናቸው አባት ያደረጉት ድርጊት እኛን ገርሞናል። እናንተንም እንደሚገርማችሁ እንደሚደንቃችሁ በጣም እርግጠኛ ነን። አብረን እንከታተል እስኪ። በቀጥታ ወደዛ እናልፋለን። ከዛ በፊት ግን ዲማሽ ተከተልኩሽ። በቃ ጨርሻለሁ። ምን ሆነሽ ነው ሜሪ? አንዴ ብታወሪ ምንም ማዋራ ነገር የለም። እንዴ ለምንድን ነው የማታወሪ? አረን አይደል እንዴ? ትምህርት ይስማታ። በቃ ከዚህ በኋላ ማናገር አልፈልግም። አንዴ አወሪ። ምንድን ነው ማዋራ? አንቺ ማወረር በርቅሽ ነው እንዴ? ትምህርት ድረስ መጥቶ ዝም አልሽኝ። አሁን ብታናግሪ ምን አለበት? ምንድን ነው ማናገር? ነገርኩ ካለ ምንድን ነው የነገርሽኝ? ኧረ ሜሪ በቃ ከዚህ በኋላ አትረብሽኝ። ቆይ ስሚኝማ። ቆይ ሂድበት ተወኝ። እሺ ለምንድን ነው ስልክሽን የቀየርሽው? ምን አገባክ? ምን ማለት ነው ምን አገባ ማለት? እሺ የቀየርሽውን ስልክሽን እንኳን ለምንድን ነው እግዚአብሔርን አትሄጂም? አላበዛሽም እንዴ? ቆሜ አትልቀቀኝ እንዴ! ለምንድን ነው የማታናግሪ? ምን አለበት? አላናገርህም። እሺ የቀየርሽውን እንኳን ስልክሽን ብትሰጪ ምን አለበት? አልሰጠህም። ምን አለበት ብታዋሪኝ? ለምንድን ነው ማታን? ኧረ ተናግረኝ ወይ ምንድን ነው ማናገር? በፍቅረኛ ሙሽ ማለት አንተ ምን አገባ? ፍቅረኛ ብትሆንም እኮ ኧረ ጋሼ ምንም በቃ ልትረዳኝ አልቻልሽም። ኧረ ጋሼ ታክሲ አለሽ? አዎ ልጆች አዎ ፍቅረኛ ነው ጋሼ። በቃ ያው አታዋራኝ ምናምን ነገር መቀስ አይደለም። ኧረ ጋሼ ዘንድ ጊዜ ታዋሯት እዛ ላይ ነው ኦኬ እባክሽ ልልሽ እባክሽ አለቀበላይ ተመልካቾቻችን እንግዲህ የኒህን ቀን አባት ተግባር ተመልክታችኋል። ጋሽ ጌታቸው ይባላሉ። ጋሽ ጌቾ እግዚአብሔር ያክብርልን፣ እናመሰግናለን። የአባቶች ድርጊት እንግዲህ ተመሳሳይ ነው። ቀደም ሲል የተመለከታችኋቸው አባትም አሁን ያቀረብናቸውም አባት ሁለቱም አንድ አይነት ነገር ነው ያደረጉት። ጭቅጭቅ ተፈጥሯል። በዛ ግርግርና ጭቅጭቅ መካከል አብሮ የግርግሩ የጭቅጭቁ አካል ከመሆን ይልቅ ነገሩን ለማብረድ ባለጉዳዮቹን ገለል አድርገው ይዘው ወስደው ሲመክሩ ነው የተመለከትነውና በጣም ይገርማል። ሁለቱንም እናመሰግናለን። ጋሽ ጌታቸውንም ካገኘናቸው በኋላ ለቃለ መጠይቅ ስንጋብዛቸው የተናገሩትም ነገር በጣም ደስ የሚል ነው። አይቻል አልፈም ነው ያሉን አይደል? እስቲ ምን እንዳሉ እንስማና ተመልሰን እንመጣለን። አንድ ወጣት አየው ከአንዲት ወጣት ልጅ ጋራ ጭቅጭቅ በመሃል ሰዎች ገብተው ለማስታረቅ ሲሞክሩም አልያዝ አልጨበጥ ያለ በቃ ልቀቁኝ እያለ ሲጣላየው ክፉ መንፈስ ብዬ ብቻ ነው ቀጥታ ዳይሬክት አእምሮዬ ውስጥ የገባው። ስለዚህ አንድም ነገር እንዳይፈጠር አንድ ነገር ማድረግ አለብኝ። ስለዚህ ልጅየውን ማረጋጋት አለብኝ ብዬ ነው ያየሁት። ያንጥል መቀበል አይችልም አእምሮዬ። ሰዎች ሲጣሉ ማየት አልችልም እና በምንም አይነት መንገድ ላይ ሰዎች ተጣልተው ግዴታ በመሃል ነው የምገባው። የሁለቱንም አባቶች ቅን ተግባር ተመልክተናል። ከዛም ውጪ ደግሞ
አርፈ ተቀመጥ ብሎ የያዘውም ወጣት እንግዲህ እሱንም እናመሰግናለን። ሁለተኛውም ታሪክ ላይ ደግሞ ተሳታፊ የነበረችው ልጅትን ገለል አድርጋ የወሰደችውን ሌላኛዋን ደግሞ እህታችንንም ከልባችን እናመሰግናለን። ቅኖች ይብዙልን። በርካቶች ናችሁ። በከተማው እየተዘዋወርን ቅን ሰዎችን እንፈልጋለን። መፈለጋችንን እንቀጥላለን። ስናገኝ ደግሞ ለእናንተ ለተመልካቾች እናቀርባለን። እናንተ ተመልካቾቻችን ማድረግ የሚጠበቅባችሁ ነገር ይህንን ቅልቦች ፕሮግራማችንን ወይም ቅልብ ቲዩብን ሰብስክራይብ ቂሉ ሰብስክራይብን መጫን ነው። ከዛም ውጪ ደግሞ የደወል ምልክቷን ትጫናላችሁ። ሁልጊዜ የምንጭናቸው ፕሮግራሞች ወደ እናንተ ይደርሳሉ። ምርቃቶቻችሁ ያሸልማሉ። ዛሬ ላገኘናቸው ለነዚህ ሁለት አባቶቻችን ምርቃቶቻችሁን ላኩ። ምርጥ የምንለው ምርቃት መርጠን እንደተለመደው እጣ አውጥተን እንሸልማችኋለን ማለት ነው። አብራችሁን ስለሆናችሁ የዚህ የቅን ልቦች ቤተሰብ ስለሆናችሁ ከልባችን እናመሰግናለን። ሰብስክራይብ ከራሴ ኮርጄ ነው። ሰብስክራይብ አድርጉን ተመልካቾቻችን። ሰብስክራይብ በቃ ሁልጊዜም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው ይህቺ ቀን አትለፍ።